በዓለም ታሪክ ውስጥ እጅግ ዘግናኝ በሆነው ስፍራ ሁለት ሕፃናት በታጠረ አጥር ተለያይተው ያላሰቡት ጥልቅ ወዳጅነት መሰረቱ። ታሪካችን የሚጀምረው አንድ ብሩኖ የሚባል ልጅ ያለምንም ሐሳብ ከጓደኞቹ ጋር እየተጫወተ ነው። ቤቱ ሲገባም ዕቃዎቹ እንዳለ ወደ ውጪ እየወጡ ያያል። ለምንድን ነው ዕቃችን የሚወጣው ብሎ እናቱን ሲጠይቅ አባትህ ትልቅ የሥራ እድገት ስላገኘ ወደ ሌላ ቦታ ልንዘዋወር ስለሆነ ነው የምንወጣው ትለዋለች። አባታቸው ራልፍ ታዋቂ የጀርመን ጀነራል ስለሆነ ሕዝቡ በሂትለር ሰላምታ ቀኝ እጃቸውን በማንሳት ይቀበሉታል። በቀጣዩ ቀን ብሩኖ ከእህቱና ከወላጆቹ ጋር ሆኖ አሁን የሚኖርበትን ሰፈር ለቆ ይወጣል። በመኪና በባቡር እያቆራረጡ አገሪቷ ጫፍ ድረስ ይሄዳሉ። ወደ አዲሱ መኖሪያቸውም ሲደርሱ ያልጠበቁት አይነት ሆኖ ያገኙታል። አካባቢው በወታደር የተሞላና ቤታቸውም ደግሞ የድሮ ጊዜ የተሰራ በሚመስል ግንብ የተሸፈነ ነው። ብሩኖ አዲሱ ቤታቸው እንደደረሰ ከጓደኞቹ በመለየቱ አዝኖ ተቀምጦ እያለ በመስኮት ድምፅ ይሰማና በክፍተቱ አጮልቆ ያያል። የሆነ እርሻ የሚመስል ቦታ ላይ ልጆች ሲጫወቱ ያየ ይመስለውና ወደ እናቱ ሄዶ ወደ እርሻው ቦታ ሄጄ ከልጆቹ ጋር ልጫወት ብሎ ይጠይቃታል። እናቱ ልጆች ካሉማ መጫወት ትችላለህ ትለዋለች። ብሩኖ ልጆቹ ግን ወጣ ያሉ ይመስላሉ እያለ እያወራ እያለ አንድ ምስኪን ሰውዬ አትክልት ይዞ ወደ ቤታቸው ይገባል። ብሩኖም ከወጣ በኋላ ወጣ ያሉ ናቸው እኮ ያልኩት፣ ቢጃማ ለብሰው ነው የሚንቀሳቀሱት ይላል። ከሁለት ሳምንትም በኋላ ብሩኖ አዲሱ ቤት ያለምንም ጓደኛ ተቀምጦ ራሱን ለማዝናናት ይሞክራል። ከራሱ ጋር ዳማ እየተጫወተ ጊዜ ለማሳለፍ ይሞክራል። ግን ጊዜው አልገፋ ይለዋል። ወደ ውጭ ይወጣና መኪና ሲያጥብ የነበረውን ወታደር ዥዋዥዌ ለማጫወቻ የሚሆን ጎማ ፈልጌያለሁ፣ የት ላገኝ እችላለሁ ብሎ ይጠይቀዋል። ያን ጊዜም አትክልት ሲንከባከብ የነበረውን ፓቭል የሚባለውን ሰውዬ እየተቆጣ ይጠራውና ይሄ ልጅ መጫወቻ ፈልጓል፣ ሂድና ስራለት ብሎ ያዘዋል። ፓቭልም መጫወቻ ሰርቶለት ብሩኖ እየተጫወተ እያለ ይወድቅና እግሩ ይደማል። ፓቭልም ተሸክሞ ይወስደውና ፋሻ ይጠቀልልለታል። ትንሽ ቆይቶም እናቱ ስትመጣ ብሩኖ እንደወደቀ ግን ፓቭል እንዳከመው ይነግራታል። እናቱም ፓቭል ያደረገውን አይታ ታመሰግነዋለች። ብሩኖ ቤት ውስጥ ጊዜ ማሳለፉ ስለሰለቸው በጓሮ ሸልኮ ይወጣል። በጫካውም ውስጥ እየዘለለ መሄድ ይጀምራል። በመንገዱ ላይም በኤሌክትሪክ ሽቦ የታጠረ ቦታ ላይ ሲደርስ ይቆማል። ከሩቅ ከአጥሩ ጀርባ ሲመለከት አንድ ልጅ ተቀምጦ ያያል። ልጁንም ይቀርብና ያወራው ይጀምራል። ለምን ቢጃማ እንደሚለብሱም ይጠይቀዋል። ልጁም ይሄ ቢጃማ እንዳልሆነና ዩኒፎርም እንደሆነ ይነግረዋል። ከዚህ ውጪም ሌላ ልብስ እንዲለብሱ እንደማይፈቀድለት ይነግረዋል። ብሩኖም መጫወት ትፈልጋለህ ወይ ብሎ ሲጠይቀው አሁን እንኳን እርቦኛል፣ መጫወት አልችልም ይላል ልጁ። ብሩኖም እኛ ቤት ምግብ አለ ብሎ ይሄድና ያለውን ምግብ ቦርሳው ውስጥ ደብቆ ያመጣለታል። አንድ ቀን የብሩኖ እናት ወደ ቤት እየሄደች እያለ ከሩቅ በጣም የሚቀረፋ ሽታ ይሸታታል። ይህንንም ያየው ወታደር እነዚህ ሬሳቸውም እንኳን ይገማል ይላታል። ምን ለማለት እንደፈለገ ያልገባት ኤልሳም ባሏን ሄዳ ታወራዋለች። በዚህም ጊዜ ያ ቦታ የእርሻ ቦታ እንዳልሆነና አይሁዶች ታግሮ የሚቃጠሉበት ቦታ እንደሆነ ትረዳለች። የሰማችሁንም ማመን አቅቷት እንዴት እንደዚህ አይነት ጭካኔ ይደረጋል እያለች በሰማችው ነገር ልቧ ተነክቶ ማልቀስ ትጀምራለች። ባለቤቷ ግን ይህ የሚደረገው ለእናት ሀገራችን ነው፣ ሀገራችን ትልቅ ቦታ እንድትደርስ የሚከፈል መስዋዕትነት ነው ይላታል። በአንድ ምሽት ተሰብስበው እራት እየበሉ እያለ አባታቸው ራልፍ የራት ጠረጴዛ ላይ የተቀመጠውን ኮልተር የሚባለውን ወታደር ማውራት ይጀምራል። አባትህ የት ነው ብሎ ይጠይቀዋል። ኮልተር ደግሞ አባቴ ጋር ካወራው ብዙ ዓመት ሆኖኛል፣ አሁን የት እንዳለ እንኳን አላቅም ይላል። ራልፍ ግን አጥብቆ በመጠየቅ አባትህ አይደል እንዴ የት እንዳለ ወሬ አልደረሰህም ብሎ ሲጠይቀው ኮልተር አሁን አባቴ ስዊዘርላንድ ነው ያለው ይላል። ያን ጊዜም
መቼስ አባትህ የናዚን ሐሳብ ተቃውሞ አይደለም የሸሸው። ከተቃወመም ደግሞ ለኃላፊዎች መናገር አለብህ፣ አለበለዚያ በአባትህ ክደት አንተ ተጠያቂ ትሆናለህ ይለዋል። ይህን እያወሩ እያለ ፓቬል የተባለው ሰውዬ ወይኑን ለኮልተር ሊቀዳ ሲል ጠርሙሱ አምልጦት ጠረጴዛ ላይ ይወድቃል። ያን ጊዜም ኮልተር አንተ ርጉም የሆንክ አይሁድ እያለ እየጎተተ አውጥቶ በእርግጫ ይደበድበዋል። ወታደሩን በሚያደርገው ነገር ሁሉም ይደነግጣሉ ከአባታቸው በስተቀር። አባታቸው ምንም እንዳልተፈጠረ ምግቡን መብላት ይጀምራል። በሚቀጥሉት ቀናት ብሩኖ ጓደኛውን ቤታቸው ውስጥ ያገኘዋል። ምን ልታደርግ መጣ ብሎ ሲጠይቀው ጠርሙሶቹን ለማንሳት ትንሽ እጅ ስላስፈለገ አምጥተውኝ ነው ይላል። ብሩኖም ጓደኛው ሽሙልን ምግቡን እያየ ሲመለከተው ከፈለክ ብላ ብሎ አምጥቶ ይሰጠዋል። እርቦት የነበረው ሽሙልም ጉንጩ እስኪሞላ ድረስ መብላት ይጀምራል። በዚህ መሃል ግን ኮልተር የሚባለው ወታደር ይመጣና ማን ፈቅዶልህ ነው የምትበላው ሲለው እሱን የሰጠኝ በማለት ወደ ብሩኖ ይጠቁማል። ወታደሩም ወደ ብሩኖ ዞሮ አንተ ነህ ለዚህ አይሁድ ምግብ የሰጠኸው በማለት ይጠይቀዋል። የደነገጠው ብሩኖም አይ እኔ ይሄን አይሁድ አይቼውም አላቅም ከዚህ በፊት በማለት ይክዳል። ወታደሩም ሽሙልን የሚሰርቁ ሰዎች ምን እንደሚያጋጥማቸው አሳይሃለሁ ብሎ ይዝትበታል። ብሩኖም ጓደኛውን በመክዳቱ ከልቡ አዝኖ ሄዶ ማልቀስ ይጀምራል። በቀጣዮቹ ቀናት ጓደኛውን ፍለጋ ወደ ካምፑ ቢሄድም ጓደኛውን ያጠዋል። ከጊዜያትም በኋላ ጓደኛው አይኑ በልዞና እዛው ቦታ ላይ አንገቱን ደፍቶ ያገኘዋል። ብሩኖም ለሽሙል እባክህ ይቅርታ አድርግልኝ፣ ወታደሩ አስፈርቶኝ ስለነበረ ነው የተናገርኩት፣ አሁን ጓደኞች ነና ይለዋል። ሽሙልም እሺ ብሎ ይቅርታውን ይቀበላል። በሚቀጥሉት ቀናትም ኤልሳና ራልፍ መጣላት ይጀምራሉ። ኤልሳ የምታየውን ጭካና ውስጧ ስላልተቀበለው በተለይ ደግሞ የዚህ ሁሉ ኃላፊ ባለቤቷ መሆኑ አልተስማማትም። ልጆቹም በእነሱ ጭቅጭቅ መረበሽ ይጀምራሉ። ይህንን ያስተዋለው አባታቸውም ሁለቱንም ልጆች ይጠራና ከዚህ በኋላ ወደ አክስታችሁ መሄድ አለባችሁ፣ ይሄ ለእናንተ የሚመች ቦታ አይደለም ይላቸዋል። ብሩኖ ይህንን እንደሰማ ወደ ጓደኛው ሽሙል ይሄድና አንድ መጥፎ ዜና አለኝ፣ አባታችን ከዚህ በኋላ ትሄዳላችሁ ብሎናል፣ እናም ልንገናኝ አንችልም ይለዋል። ሽሙልም ተክዞ እኔ ደግሞ አባቴ ጠፍቶብኛል፣ ላገኘው አልቻልኩም፣ ከሌሎች ሰራተኞች ጋር ለስራ ወስደውት ነበረ፣ ግን እስካሁን አላገኘውትም ይለዋል። ብሩኖ ለምን እኔ አንተ ያለህበት ቦታ ገብቼ አብረን አባትክን አንፈልገውም ይለዋል። ባለፈውም ስላስቀየምኩህ ይህን አድርጌ ባካክስህ ደስ ይለኛል ይለዋል። ሽሙልም እንዴት ትገባለህ? ይሄ እኮ የኤሌክትሪክ አጥር ነው ሲል ብሩኖ በያዘው እንጨት መቆፈር ይጀምራል። ከዛም እንደዚህ መቆፈር እንችላለን ይለዋል። ብሩኖ አካፋ ይዞ እየሮጠ ወደ ሽሙል ይሄዳል። ሽሙልም ተደራቢ ዩኒፎርም ለብሶ ይጠብቀዋል። ብሩኖም ያመጣለትን ልብስ ይለብስና በአካፋው ቆፍሮ ወደ ውስጥ ይገባል። ውስጥም ከገቡ በኋላ ሽሙል እየመራ አባቱን ፍለጋ ይጀምራሉ። ወደ አንድ ክፍል እንደገቡ ወታደሮቹ መጥተው እንዲወጡ ያዛቸዋል። እነ ብሩኖም ከሰዎቹ መሃል ሆነው እየተገፉ ይሄዳሉ። በዚያን ጊዜ የብሩኖ እናት ብሩኖን ስላጣችው ፍለጋ ትጀምራለች። ቤት ውስጥ እየተዘዋወረች ብትፈልግም ታጠዋለች። በኋላም ባለቤቷን ጠርታ ትነግረዋለች። እሱም ወታደሮቹን አስከትሎ ቦታውን ከእግር እስከ ራስ መፈለግ ይጀምራል። የጓሮውን በር ገንጥለው እየሮጡ ሲሄዱ ወደ ካምፑ ያመራቸዋል። አባትየውም ልጁ የቆፈረውን አይቶ ወደ ካምፑ ክፈቱልኝ ብሎ ወታደሮቹን አስከፍቶ ልጁን ፍለጋ ወደ ውስጥ ይገባል። እህቱ እና እናቱን ከኋላ እየሮጡ እየተከተሉት ነው። ብሩኖ እና ጓደኛው ግን በሰዎች መሃል ሆነው ወደ አንድ ክፍል ገብተው ተከርችሞባቸዋል። በሚያሳዝን ሁኔታም ብሩኖ እና እዚያ የነበሩት አይሁዶች እንዳለ በነበሩበት ክፍል ውስጥ መርዛማ ጭስ ስለተለቀቀባቸው ማናቸውም ሊተርፉ አልቻሉም ነበር። የየዋሁ ብሩኖ ታሪክም በዚሁ ያበቃል።